ሻሎም ለኸም ሰላም ለእናንተ ይሁን። የተከበራችሁ ክቡራትና ክቡራን የሳምንቱ የወሬት ክፍል ተከታታዮች ወገኖቻችን እንደምን አላችሁ? እግዚአብሔር አምላክ ይህንን ወር የነሐሴን ወር የሰላም፣ የፍቅር፣ የደስታ፣ የበረከት፣ የይቅርታ ወር ያድርግልና እግዚአብሔር አምላካችን እንግዲህ የሮሽ ሐሸና ብርሃነ ሰረቀ 1 እና 2 ይከበራል። በዛም የሰው ልጅ ከእግዚአብሔር ዘንድ ፊት ቆሞ ፍርድ የሚሰጠው ማንኛው ወደ ጻድቃን፣ ማንኛው ወደ መጥፎ፣ ማንኛው ወደ መካከለኛ እስከ መስከረም 10 ቀን የሚቆይበት ጊዜ የሚደረግበት ጊዜ ነው ማለት ነው። ስለዚህም ከወደፊቱ ሳይቃጠል በቅጠል እንደሚባለው ገና ቃጠሎ ከመድረሳችን በፊት በሮሽ ሐሸና እግዚአብሔርን ወደ ትክክለኛ ጎዳና፣ ወደ ጽድቅ ጎዳና፣ ወደ ጻድቃን መንገድ እንዲጽፈን እንዲያዘጋጅን ከፈለግነ ከወዲሁ አስቀድመን ስንቃችን ማዘጋጀት አለብን። ያም ስንቅ ምንድን ነው ብለን በምንጠይቅበት ጊዜ መጀመሪያ የዚህን ወር ሁኔታ አመጣጥ ማወቅ አለብን። ምክንያቱም ይህ ወር የንስሐ ጊዜ ነው። እግዚአብሔር አምላክ በዚህ ከሰዎች ቀርቦ እያንዳንዳችን የልባችን ትርታ የፍላጎታችን ሁኔታ የሚያይበት ፈጣሪ አምላክ ቅርብ ሆኖ ራሱ ከቤተ መንግስቱ ወርዶ እኛን የሚገናኝበት ይህ ወር አኾደሽ አራሐሚም አስሊሆት የይቅርታ የንስሐ መግቢያ ወር ነው። ስለዚህም ይህንን ወር እንዲያው ዝም ብሎ ከእጃችን እንደ ብርሌ ዕቃ ሳሞልጨን ሳይወድቅ ይህንን ነገር ሳናበክን ወደ ፈጣሪ በትክክለኛ ስራችን አውቀን መንገዳችን አቃንተን መንገዱን ቆልኩለን ትክክለኛ እሾህ አሚካላ እንቅፋት እንዳይኖር አድርገን መንጠረን የምንሄድበት የንስሐ ወር ነው። ይህም ወር በጣም አስፈላጊ ነው። ለዚህም ይላል ሀሜለህ በሳዴ ንጉሱ በሜዳው አለ ይባላል። ንጉሱ በሜዳው እኛን ለማየት ሁኔታችን፣ ከአነጋገራችን፣ ከአስተሳሰባችን፣ ከተግባራችን፣ ከእንግዳ አቀባበላችን፣ ከስራችን ካለን ግንኙነት ከሰዎች ጋር ያለንን ግንኙነት ሁሉ ፈጣሪ አምላክ የሚያይበት የሚመረምርበት ልክ እንደኛ የሚነጋገር እኛን ወርዶ የሚያይበት ወር ነው። ስለዚህም ይህንን ወር በትክክለኛ አስቀድመን አስበን ማዘጋጀት አለብን። ያ ምንድን ነው የምናደርገው? እንዴት ነው የምንሰራው? የሚለውን ይህን ወር መመልከት አለብን። ሊቃውንቶች አንድ ታሪክ ይተርካሉ። ያ ታሪክ ላይ ምናልባት መንደርደሪያ ሀሳብ ለምንማረው ይሆናል ማለት ነው። በነገራችን ላይ ይሄ የምንማረው ትምህርት እግዚአብሔር አምላክ ለታመሙት በየተለያዩ ሆስፒታል ለሚገኙ ወገኖቻችን ምሕረቱን ይህ ወር የምሕረት ወር እንደሆነ የትድገት ወር እንደሆነ እግዚአብሔር አምላካችን ለእያንዳንዱ የታማሚ በሽተኛ በሙሉ ይህን ዓመት የመጨረሻው ዓመት ስለሆነ በሙሉ ያሉትን በሽታዎች ሁሉ እግዚአብሔር አምላክ ሰብስቦ አጠራቅሞ ከገደል ከባህር ይጣልልና ያንጣልን እያልን ለነዚህም ማለት ነው ለታመሙት ምሕረትን ይላክልና ለሞቱት ነፍስ ይማርልና ላለን ለእያንዳንዳችን እግዚአብሔር አምላካችን በጻድቃን በጥሩ መዝገብ በቀጥተኛ መዝገብ እንዲመዘግበን ከወዲሁ በጎውን እየተመኘው በዚህ ማለት ነው የምንማረው ቅድም እንደተጀመረው የዚህ ወር ዋናው አላፊ ማለት የዚህ ዓላማው ምንድን ነው? ወደ ፈጣሪ የምንመለስበት ወር ነው። ያ ምን ይላል? አንድ ልጅ ነበረ ይላል። በአንዲት ገጠር የሚኖር አንድ ቤተሰብ የተወለደ አንድ ልጅ ነበረ። ያ ልጅ ምን ይላል? ከዕለታት አንድ ቀን ከቤተሰቦቹ ጋር ይጎማጎማል፣ ይጣላል። ይህንንም በመጣላቱ ኮብልሎ
አባቱ ከእናቱ ከወንድሞቹ ከእህቶቹ ተለይቶ ሌላ ሩቅ ሀገር ይጠፋል። ከጠፋ በኋላ ብዙ ዓመታት ወንድሞቹ፣ እህቶቹ፣ ቤተሰቦቹ፣ አባት እናት እየተጨነቀ ከፈለገ በኋላ ያ ልጅ የጠፋበት ሀገር ሄዶ ማለት ይህን ነገር ያስብና ለካ እናቴን፣ ለካ አባቴን፣ ወንድሜን፣ እህቴን ሁሉ እንዴት እንደዚህ አድርጌ ትቻቸው እነሱ እየተጨነቁ እኔ ኮበለልኩ በማለት በመጸጸት ያደረገውን ስራውን በማወቅ በዛም በመናዘዝ ወደ አባቱ ደብዳቤ ይጽፍለታል። ደብዳቤውንም እንዲህ በማለት ይለዋል። አባቴ ሆይ ያደረግኩት ስራ ተግባር በእግዚአብሔርም ሆነ በቤተሰቦች ዘንድ ትክክለኛ እንዳልሆነ እኔ አሁን ተገንዝቤያለሁ፣ አውቄያለሁ። እኔም ወደ ቤቴ ወደ እናንተ መመለስ ፈልጋለሁ። ነገር ግን አባቴ ሆይ ይቅር ብለኸኝ እንደሆነ አውቅ ዘንድ ምልክት በዚህ ደብዳቤ ላይ እጠቅሳለሁ። ያም ምልክት ምንድነው? ያም ምልክት ከኛ ከጓሮችን ካለው ዛፍ ላይ ነጭ ጨርቅ ከዛ ላይ አስጣ ወይም እሰር። ያንን በምታስርበት ጊዜ እኔ ያለው በመርከብ ተሳፍሬ ስመጣ ነጭ ጨርቅ ከዛ ወይም ነጭ ልብስ ከዛፉ ላይ ካየው በእውነት ይቅርታ አድርገህልኛል፣ ያጠፋሁትን ሁሉ ምሕረት አድርገህልኛል። እኔም ከመርከቧ ወርጄ እመጣለሁ፣ አንተንም እግርክን እስማለሁ፣ ናፍቆቴንም እገልጣለሁ። አባቱም ይህን ደብዳቤ ተቀበለበት ጊዜ ያው አባት አባት ነው፣ እናትም እናት ነች። ስለዚህ ይህ አባት ይህንን ነጭ ልብስ ወስዶ አንድ ብቻ ልብስ ሳይሆን በየዛፎች ነጭ ልብሶችን ያስርና ያ ልጅም በመርከቧ ተሳፍሮ ወደ ገዛች ቦታ በሚደርስበት አካባቢ በጣም ያፍርና አንገቱን ወደ ታች አቀርቅሮ ያንን ቦታ ሳይመለከተው ለማለፍ ትንሽ ሲቀረው ካጠገቡ የተቀመጠው አብሮ ተጓዥ ወንድሜ እስኪ ወደዛ ቀና ብለህ ያንን ዛፍዬ ይለዋል። በሚያይበት ጊዜ ነጭ ጨርቁን አስታወሰ። ከዛም እነዛ እንኳን አንድ ዛፍ ብቻ ነጭ ጨርቅ ያለው ወይም ነጭ ልብስ ያለው አንዱ ዛፍ ብቻ አይደለም፣ ሁሉም ዛፎች ነጭ ናቸው ብሎ ይነግረዋል። ያ ልጅም የአባቱን ይቅርታ በማወቅ በመደሰት ከመርከቧ ወርዶ ወደ አባቱ ቤት ሄዶ ወላጆቹን፣ እናቱን፣ አባቱን፣ እህቶቹን፣ ወንድሞችን ተገናኝቶ በሰላም ኖረ ይላል። ይህም ያስተምረን ምንድን ነው? ኢሳያስ እንዳለው ነጭ ጨርቅ ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ትነጻለች። እግዚአብሔር አምላክ እነዚህን ነገሮች ሰው 11 ወር ላይ ያየነው እነዚህን ዓመቱን ተጠቅመን ብዙ ሰዎች ሰው ስለሆነ እኔ እንዴት አድርጌ እመለሳለሁ? ብዙ ኃጢአት ሰርቻለሁ፣ ሁል ቀን ብዙ ነገሮችን አድርጌያለሁ ብሎ ሰው ሊያስብ ይችላል። ነገር ግን ይሄ ወር ሂሳብ የለውም። እግዚአብሔር አምላክ ቃሮብ አሸም ለኮል ቆርአብ በእምነት በእውነት ተጸጽተን ፈጣሪን አምነን ተቀብለን ልክ እንደዚህ ልጅ ኃጢአት መስራታችን መሳሳታችን ታረመን ወደ ፈጣሪ ከተመለሰን ፈጣሪ አምላክ ይቅር ይለናል። ምክንያቱም እግዚአብሔር አምላክ በዚህ ወር እንደተጻፈው እኔ ለዶዲ ብዶዲ ሌላ እኔ ያጎቴ ነኝ አጎቴም የኔ ነው ይላል። ሊቃውንቶች ሲያስረዱ ምንድን ነው አጎት ለምን አለ? ለምን አባት አላለም? አጎት ስጦታ ብቻ ነው የሚሰጠው። አጎት አይቀጣም ሰው ልጅ። ነገር ግን አጎቴ መጣ ከተባለ ስጦታ ብቻ ነው የሚሰጠው። እግዚአብሔር በዚህ ወር ስጦታ ብቻ ነው የሚሰጠው፣ ደግነት ብቻ ነው የሚያደርገው። ኪመሃሪው አምላክ ይቅር ባይ አምላክ ምሕረት
የሚያደርግበት ጊዜ ነው። ለምን? እኛ ግን ድሜ ረጽኑት እንደሚለን የፍላጎታችን ያህል ምን አይነት በፍላጎት ወደ ፈጣሪ መመለስ እንዳለብን ፍላጎታችን ወደ እግዚአብሔር መግለጽ አለብን። ምክንያቱም የፍላጎታችን እግዚአብሔር የሚፈልገው ከኛ ልባችን ወደ እሱ ከሰጠን ወደ ፈጣሪ ከመለሰን እግዚአብሔር ይቅር ይላል። ምክንያቱም ፈጣሪ አምላክ የማይሳነው አምላክ፣ ሁሉን ነገር ቻይ አምላክ ፈጣሪ ነው። ስለዚህ ሁል ቀን ለዚህ ነው በዚህ በነሐሴ 1 ጀምረን እስከ መስከረም 10 ቀን የይቅርታ ጸሎት ሲልኮት የሚጸልይ። ያም ሩሩ ሚሽናትከም እንደምን የተኛችሁ ሁሉ ተነሱ። ምክንያቱም አሁኑ የመተኛ ጊዜ አይደለም። ወደ እግዚአብሔር የምንመለስበት ፈጣሪና ቤት ወዴት ብለን የምንጠይቅበት ፍላጎታችን ለህይወት፣ ለተድላ፣ ለሰላም መዝግበን ብለን ፈጣሪን የምንጠይቅበት ጊዜ ነው እንጂ የምንተኛበት ጊዜ አይደለም። ምክንያቱም ይሄው መጀመሪያ መስከረም 1 እና 2 ፍርድ የሚሰጥበት ያ ፍርድ ከሰማይ ነው። የሰው ልጆች በዚህም ላይ በሚኖርበት ጊዜ እስከ መስከረም 1 ቀን እስከ ሮሽ ሐሻና ድረስ ከዚህ ዓለም ያለንን እድላችን መቀየር እንችላለን። ምክንያቱም ከነሐሴ 1 ቀን ጀምሮ እስከ መስከረም 10 ቀን 40 ቀን አለ። ሊቃውንቶች እንደሚሉን እነዚህ 40 ቀናቶች መምህራችን ሙሴ በኦሪት ዘጸአት ምዕራፍ 33 ቁጥር 11 ላይ እንደተጻፈው ሁለቱን ጽላቶች የሰጠው እግዚአብሔር አምላካችን ይቅር ብሎ የሰበርከውን አይቻለሁ፣ አሁን እንደገና ውጣ ብሎ ነሐሴ 1 ቀን ሙሴ ወደ ሲናይ ተራራ ወጣ። ከዛም መስከረም 10 ቀን ሁለቱን ጽላቶች ይዘው ወረደ። ስለዚህ እነዚህ 40 ቀናቶች እግዚአብሔር ይቅርታ የሚያደርግባቸው ቀናቶች ናቸው። ስለዚህ እነዚህን በትክክለኛ መጠቀም አለብን። ለምሳሌ ሊቃውንት ሲነግሩን ምንድነው 40 ቀን ይላል። አንድ ልጅ እስከ 40 ቀን አንድ ሰው በሚጸነስ አንድ ጽንስ በሚጸነስበት ጊዜ ልጅ በሚጠነሰስበት ጊዜ ወንድ ይሁን ሴት ይሁን 40 ቀን ከጸለይክ የጾታውን ሁኔታ መቀየር ይቻላል። ወንድ ይሁን ሴት ይሁን እስከ 40 ቀን መቀየር ይቻላል። ሰው በጸሎቱ መቀየር ይችላል። ወንድ ከፈለገ ወይም ሴት ከፈለገ እግዚአብሔር ጸሎትን ይሰማል። ያንን በጸሎት መቀየር ይችላል። ኪዜላማ አትፊላ በጽደቃ በትሹባ ማብሪም ተባዋ ግዘራ እግዚአብሔር የደነገገውን ጸሎት ወደ እግዚአብሔር መመለስ ሹባ ትፊላ ጽደቃ ጽድቅ ማድረግ የእግዚአብሔር ያንን የደነገገውን ድንጋጌ እንዲቀይር ያደርጋል። ስለዚህ 40 ቀን በዛ 40 ቀን ከተነሰተበት ጀምሮ እስከ 40 ቀን ባለው ጊዜ ሰው ያለውን ሁኔታ ማንነቱ መቀየር ይችላል። ራሱ ከወንድ ጾታ ወደ ሴት ጾታ መቀየር ይችላል ይላል። ያ ህፃን ያ ጥንስስ 40 ቀን እስኪሆነው ድረስ ከ40 ቀን በኋላ ግን መቀየር አይቻልም። ስለዚህ ይህንን ወር መጠቀም አለብን። ይህ ወር የይቅርታ የንስሐ መግቢያ ስለሆነ እግዚአብሔር አምላካችን እያንዳንዳችን መስራት መጋር መጣር አለብን። ለዚህም ሾፋር የምንነፋው ምንድነው? ሾፋር ምንድነው የምንለው? ሾፋር የማልክዮ ዝክሮኖት ሾፋሮት እንላለን። እግዚአብሔርን ማልክዮት ማምልክን ፈጣሪ አምላክ በሰማይ በምድር በውሃ በየትም ቦታ እንዳለ ፈጣሪን ሁል ቀን ማወቅ። ዝክሮኖት ማስታወስ አለ። እግዚአብሔር ያደረገልን ሁሉ ማስታወስ አለ። እግዚአብሔር የሰጠንም ጸጋ በረከት ማስታወስ አለ። ለእያንዳንዳችን ካሰብነ ብዙ ነገሮች ናቸው። በታመምነ ጊዜ ምሕረት ልከልን ያላሰብነውን ነገር በደስታ በተላ ሰጥቶናል። ከግብፅ ምድር አወጥቶናል። ከዚች ሀገር አግብቶናል። አሁን በእኛ ጊዜ የምናየው ጠላታችን ሁሉ አውድሞልናል። ያን በፓራሻ ቀጥቶ በዚህ ሳምንት የወረድ ክፍልም ተጽፏል።
ክትፄ ለሚልካማ አልወይቤካ። በእግዚአብሔር እርዳታ የምናነበው የዛሬ ፓራሻ ክፍል ክትፄ ለሚልካማ በኦሪት ዘዳግም ምዕራፍ 21 ቁጥር 10 ጀምሮ እስከ ምዕራፍ 25 ቁጥር 19 የፓራሻት ክትፄ። እነዚህን ጎዳናዎች እንዳንሄድ ወደ ፈጣሪያ እንዳንሄድ ግን ብዙ ትእዛዛቶች አሉ። በዚህ ፓራሻ ብዙ ትእዛዛቶች አሉ። ሰዎች ከሰዎች ጋር እንዴት አድርገን ምንድነው የሚለው እንዴት አድርገን ጠባያችን ማረም እንዳለብን ሁሉ ጊዜም እንደምንለው ሊቃውንቶች እንደሚነግሩ እግዚአብሔር ሰዎች ከሰዎች ጋር ያለውን እግዚአብሔር ይቅር አይልም። በዮም ኪፑር ራሱ ሄዶ አቤት ወዴት ብሎ 3 ጊዜ ሄዶ ተመላልሶ ያን ሰውዬ ይቅርታ ሳልጠየቀ ድረስ ይላል። ነገር ግን እግዚአብሔር ከእግዚአብሔር ጋር ሰውና እግዚአብሔር ያለውን ግንኙነት ኃጢአት ግን እግዚአብሔር ይቅር ይላል። ምክንያቱም እሱ ሩህሩህ መሐሪ ታጋሽ አምላክ ነው። አንድ ሰው ይቅርታ ብሎ ወደ ፈጣሪ ከቀረበ እግዚአብሔር ይቅር ይላል። ስለዚህ ይህ ወር የይቅርታ ወር በመሆኑ እያንዳንዳችን ይቅርታ መጋባት አለ፣ መጠየቅ አለ፣ የይቅርታ ሙዚቃ ማዜም አለ፣ ፈጣሪን ማስደሰት አለ፣ እግዚአብሔርን የሚወደው ማድረግ አለ። በዚህ እያንዳንዱ ሞቲቭ ያየ ነው። ጋማየውም ዛሬም የተጻፈው ምንድነው? ባሲታ ሀቶቭ በያሻር በኛሽ በእግዚአብሔር ዘንድ ጥሩውን ቀጥታውን ነገር አድርግ። ምን ማለት ነው? ጥሩውን ቀጥታውን አድርግ ብለን በተለያዩ ፓራቻዎች እንደተነጋገር ነው። ምንድነው ይላል? ይቅርታን ማድረግ ፈጣሪን ይቅር ባይ እንደሆነ እናንተም ሰዎች ይቅር በሉ። ምክንያቱም ፍሻራ ያልነው ማለት ነው። በባለፈው ራሽ እንዳለ ፍሻራ ማለት ይገባኛል ሳይሆን በተወሰነ ይገባኝ ነበር። ነገር ግን እግዚአብሔርም እኮ ዓለምን በፍርድ አይመራም። በርህራሄና በምሕረቱ በቸርነቱ እንደሚመራ ሁሉ እኛም በርህራሄና በትዕግስት ዓለምን መምራት ይቻል ዘንድ እኛም የዛ አይነት አርያ መሆን አለብን። በኦሪት ዘዳግም ምዕራፍ 21 ቁጥር 10 ላይ ክትፄ ለሚልካማ ክትፄ ምምኻኔ ኦልቬኻ ከህዝቡ ከዛ ካካምፑ ከህዝቡ ጋር ውጣ ይላል። ሽዬ ደቡቅ ለመኻኔ של יראי השם מכוח זה יש עליו שמירה עליונה אף מה שאינו בידו። ሰው በዚህ ወር ይላል ከጻድቃን ከጥሩ ሰው ከደጉ ሰው ከብሩኩ ሰው ጋር አብሮ መዋል፣ አብሮ መማር፣ አብሮ መብላት፣ አብሮ መጠጣት አለበት። ለምን? ደግነትን እንድንማር ከክፉ ጋር መዋል የለበት። ምንድን እንዳለው ኦቪያ አሸም ስኑራ ፈጣሪን የምትወዱ ክፋቱን ጥሉ ይላል። በጎውን አድርጉ፣ በጎውን ተከተሉ። ስለዚህ ከበጎ ከጥሩ ሰዎች ጋር ከዋለ ይህ ሰው ጥሩ ይሆናል። ስለዚህ ምን ይላል? አሽሚራ ሆና ሽል ይሁዲ ትክክለኛ ይሁዲ ሆኖ የእግዚአብሔርን ሰው የሚሆነው ያ ሰው እያንዳንዱ ሰው ምንድነው ይላል? ከመጥፎውን ትቶ ወደ ደግነቱ መዋል አለበት። ያ ለምንድነው ይላል? ክትፄ ለሚልካማ አልወይቬኻ ለምንድነው ጦርነት ስትወጣ? ጦርነት የአንድ ቀን ጦርነት አለ። ጦርነት እነዚህን ደግ ነገሮች ለሰው እንዳንረዳ ከፈጣሪ ጋር እንዳንገናኝ የሚያደርገው ምንድነው? ስጋዊ አካል ነው ማለት ነው። ይሄ ስጋዊ ህይወት ወደ ታች ሁሉ ጊዜ ይስበን። መብላት መጠጣትን ይወዳል። ጸሎት ቤት ከመሄድ ይልቅ ጠዋት ሲሊኮት ከመነሳት ይልቅ መተኛትን ይወዳል።
ምክንያቱም ሰው ነን። ግን እና ያለን ጦርነት ምንድነው? ልነሳ ወይስ ልተኛ? ደግ ነገር ላድርግ ወይስ መጥፎ ልናገር? ልዋሽ ወይስ እውነት ልናገር? እነዚህ በእያንዳንዳችን በየደቂቃው የሚያደርጉ ጦርነት ናቸው። ኪትቴ ለሚልካማ አልወይቤህ ጦርነት በምትወጣበት ጊዜ ይላል። ጦርነት ገና ሳይቃጠል በቅጠል እንደሚሉት አባቶቻችን ገና ቃጠሎ ሳይነሳ መጀመሪያ መዋጋት አለብን። ወደ መጥፎ ነገር ከመሄዳችን በፊት አዝማሚያውን አይተን መመለስ አለብን። እንደዛ ከሆነ ወደ ፈጣሪ ሁል ቀን እንመለሳለን። ነገር ግን ከገባን በኋላ ወደ መጥፎ ከገባን በኋላ ለመውጣት በጣም አዳጋች ነው፣ በጣም ከባድ። ቅድም እንዳልነው ቢያሲታ ያሻር በይኒ አሸም በእግዚአብሔር ዘንድ ቀጥተኛውን አድርግ ሲል ቅድም እንዳልነው ትህትናን አልፎ አይቶ ማለፍን ትልቆች አባቶቻችን እንደሚሉት ከሀገር ሲኖር ሆዳ ሰፍቶ ነው። ሰምቶ መቻልን አይቶ ማለፍን ይስጥን ማለት እነዚህ ነገሮች ምንድን ናቸው? ይገባው ነበር፣ መመለስ ይችል ነበር፣ ማድረግ ይችል ነበር። ነገር ግን አይቶ ማለፍን ሰምቶ መቻልን ይስጥን። ያ ምንድነው? ትክክለኛ የህይወት አንደር ኮንትሮል የምንለው ራስን የመቆጣጠር ህይወትን የመቆጣጠር አንደበትን የመቆጣጠር ባህሪያትን የመግራት ጸባይ ችሎት ያለው ሰው ነው። ስለዚህ እግዚአብሔር ምንድነው የሚለው? እነዚህን ነገሮች መውጣት ማወቅ አለበት። ይጽሐትካ ለዓለም ዘኢም ይኡድ በተፍቂድ ለማለ ሆባትካ በዓለምኻ ለልኮም ነገድ ወይቤኻ አገድ። በዚህ ዓለም የሰው ልጅ የመጣበት ዓላማ ምንድነው ይላል? ዓላማ አለው። ያ ምንድነው? መጥፎውን ሐሳብ ለመዋጋትና ትክክለኛ አሁን ያልናቸውን መርሆች ለመከተል መጥፎውን ትቶ ደግነትን እንዲመርጥ በቀጥተኛ ጎዳና ምንም እንኳን ስጋዊ ህይወቱ ዓለሙ ቢስበውም ነገር ግን ያንን ነገር መቆጣጠር የሚችል አንደበቱን መግራት የሚችል ያ ነው የሰው ልጅ ዓላማ። ስለዚህ አንድ ሰው ይህንን ደግሞ የሚያሸንፈው ምንድን ይላል? እግዚአብሔር አምላካችን ባይረዳው ኑሮ ይህን ነገር ያሸንፋል። ስለዚህ ሁሉን ነገር ይህን ኃይል የሚሰጠው ፈጣሪ አምላክ እንደሆነ ማወቅ አለበት። ምክንያቱም እግዚአብሔር ይህንን ኃይል የሚሰጠው እግዚአብሔር ማንም ነገር የሚያመጣው በዚህ ዓለም የማይችለው ሰው ማያነሳውን ክብደት እግዚአብሔር ለዛ ሰውዬ አይሰጠው። ምክንያቱም እግዚአብሔር የሚሰጠው በአቅሙን፣ ጉልበቱን፣ ኃይሉን መዝኖ እግዚአብሔር ያውቃል። ማንኛው በፈተና እንደሚቆም ማንኛው በፈተና እንደማይቆም ያውቃል። ስለዚህ እግዚአብሔር ይህንን ይቁም አይቁም ግን አይወስንም። ነገር ግን ብቃትና ኃይል አለ። ምክንያቱም እግዚአብሔር ሁሉን የሚያውቅ አምላክ ነው። ስለዚህ ወደ እግዚአብሔር በመግባታችን ወደ እሱ በመመለሳችን ጊዜ በዚህ በሆዴሽ ኤሉል በዚህ በነሐሴ ወር በአንድ በኩል በኢትዮጵያ በነበርንበት ጊዜ ሰኔ፣ ሐምሌ፣ ነሐሴ እንግዲህ የመጨረሻው ወር ነው። ከዛ ማለት ዝናቡ የሚዘንብበት በጣም የሚዘንብበት ሲነበር ከባድ ወር ነው። ለምን ከባድ? ውሃ ሙላት አለ፣ ብዙ ችግሮች አሉ። ግን መስከረም ሲመጣ ግን መስከረም ትልቅ ወር ብርሃነ ሰረቀ።
የብርሃን ጭላንጭል የሚታይበት የደግነት ብርሃን የሚታይበት። ለዚህም ነው እያንዳንዳችን በዚህም በዕብራይስጥም ይለን ኮዴሽ አራኻሚም በስሊኮት እግዚአብሔር ይቅር የሚልበት በዛ በጎጎኑ ጨለማ በነሐሴ ወር እግዚአብሔርን የሚያምን ሁሉ ወደ ፈጣሪ የሚጸልይ ሁሉ እግዚአብሔር እሱ አምላክ ነው፣ እግዚአብሔር እሱ አምላክ ነው። ሀሼም ወኤሎሂም ሀሼም ወኤሎሂም እግዚአብሔር እሱ አምላክ ነው፣ እግዚአብሔር እሱ አምላክ የሚል ሁሉ በፈጣሪ የሚያምን ሁሉ ምን ይሆናል? ለዚህ ለበረከት፣ ለተድላ፣ ለደስታ፣ ለብርሃን ይበቃል። የመስከረም ወር በሰላም ይደርሳል። ዓመትን ሁሉ የሚቀጥለው ዓመት የደስታ ዓመት ይሆናል። ከጎደላ ይሙና ካህ ጎደላ ቢታኹን በእምነታችን ራስን የመተማመን ፈጣሪን የማመን ጉልበታችን ይደብራል። ስለዚህ ክትጼ ለሚል ካማ ጦርነትን ብትወጣ በምትወጣበት ጊዜ ይላል። ምክንያቱም አትፈራም። ለማ ሀሼሙ መዲ እግዚአብሔር ካጠገቤ ነው፣ እግዚአብሔር ካንተ ጋር ነው፣ እግዚአብሔር ይጠብቃል። ምንም ነገር እንፈራ እንጂ ምክንያቱም ሎ ያኑ ብሎ ይሻን ሸመረሳይ እግዚአብሔርን የሚያምን እግዚአብሔር አይተኛም አንቀላፋ። እግዚአብሔር ማይተኛም አንቀላፋ ከሆነ ጠባቂያችን ማይተኛም አንቀላፋ ከሆነ አለ ምን ያስፈራኛል? አሸም ጸለኻ አሸም ምንኻ እግዚአብሔር ይጠብቃል። እግዚአብሔር የሚጠብቀን የሚደግፈን ከሆነ ለምን እኛ እንፈራለን? ብዙ ነገር እናስብ እንችላለን። ችግርን እናውራ። ምክንያቱም እግዚአብሔር ችግሩን ሁሉ የሚቀርፈው እሱ አምላክ ብቻ ነው። ስለዚህ እግዚአብሔርን እንማለግን ማንገስ አለብን፣ ማስታወስ አለብን። ሾፋሮ ማልኮዮ ዝክሮኖት ሾፋሮ ሾፋር ምንድነው? ሾፋር የደስታ ነው፣ ነፃነት። ሾፋር እኮ በደንብ አድርገን በምነፋበት ጊዜ ሁሉም ይሰማል። ነፃ ነኝ፣ እንደ ልቤ መናገር ይችላል፣ ማንም ሊገድበኝ አይችልም። የነፃነት መግለጫ እን ለኻሚሽ ቤን ኮሪን የላምሽ ወሰቅበት ማለት ከእግዚአብሔር ዘንድ ንጹህ የሆነ ወይም ነፃ የሆነ ህዝብ ምንድነው? ፈጣሪን የሚያገለግል ለፈጣሪ ታማኝ የሆነ ህዝብ። እግዚአብሔር አምላክ እኛ የፈጣሪን አምላክ እኛ የእሱ ልጆች የእግዚአብሔር ልጆች ስለሆነ እግዚአብሔር ለቅርብ ስለሆነ እኛ ነፃ ህዝቦች። ስለዚህ ማንኛውም ጦርነት በሚመጣበት ጊዜ አንፈራ፣ ምክንያቱም በአይናችን እያየ ነው። በአይናችን የምናያቸው ነገሮች ሁሉ የሚከሰቱ ናቸው። ይሄ ከአይናችን የነበሩ ጠላቶች ሁሉ እየወደሙ ወደፊትም ይወድማል። ግን ከኛ የሚጠብቀው ምንድነው? እምነት ነው ማለት ነው። ስለዚህ ይላል ይህ ወር የይቅርታ ወር ነው። ይህን ወር ዝም ብለን ማሳለፍ እግዚአብሔር እርዳታ እያንዳንዳችን የምንችለውን ያህል ጸሎት ቤት እየሄድን ጠዋት ሲሊኮት የይቅርታ ጸሎት የምንችለውን ያህል እንጸልያለን። ምክንያቱም አሁን ገና ፍርድ ቤት ሳንቆም አንድ ሰው ፍርድ ቤት ከመሄድ በፊት ጠበቃ ይዘን ብዙ ገንዘብ ይከፍል እኛ አስፈልገን ልባችን ይዘን ፈጣሪን ካገለገልነው እግዚአብሔር አምላካችን ሁልጊዜ ይጠብቀናል። ስለዚህ ይህንን ነገር ማለት ነው ለማድረግ ሁል ቀን ከፈጣሪ ቀርበን እግዚአብሔር አምላካችን ሁል ቀን ማመስገን ማወደስ አለ። ምክንያቱም ይሆን እግዚአብሔር ከኛ ቀረብ ሆኖ የሚገኘው ጊዜ ነው። ከኛ ቀረብ ሆኖ ጸሎታችን ይሰማል። ጸሎታችን ግን በትክክለኛ መጸለይ አለብን። የምንፈልገውን ነገር መጠየቅ አለብን።
ምክንያቱም ሊያ ከሴፍ ሊያ ዛባ ማራሽ እግዚአብሔር ገንዘቡ የኔ ነው፣ ወርቁ የኔ ነው። እግዚአብሔር በግብፅ ላይ ያመጣሁት መሐላ በሽታ ሁሉ በአንተ ላይ አላመጣም ይላል። ምክንያቱም ምህረት ያለው ከሱ፣ ሀብት ያለው ከሱ፣ ገንዘብ ያለው ከሱ፣ ጤና ያለው ከሱ፣ ሁሉም ያለው ከሱ። ታዲያ ለሱ መጸለይ አለ። ይሄ አንደኛው እውነታዊ ነገር ማወቅ አለ። ምክንያቱም እግዚአብሔር ለእኛ ቀረብ ነው ሁሉ ጊዜ። ስለዚህ በይበልጥ በዚህ ወር አሜሌክ በሳዴ ንጉሱ በሜዳዋል እያንዳንዳችን ያዳምጣል። ስለዚህ ይሄ አንደኛው መርሆ መገንዘብ የሚገባል። ሌላው ይቅርታ ማድረግ፣ እርቅ መዋረድ፣ ይቅርታ ማድረግ መማር አለ። ከራሳችን ከህብረተሰባችን ከጎረቤታችን ካሉ ሰዎች በየጊዜው ከምንገናኙት ሰዎች ጋር ይቅርታ መዋረድ። ምክንያቱም እግዚአብሔር ይቅር ባይ አምላክ ስለሆነ እኛም ይቅር ባዮች ሆናል። ይህ ሁለተኛው እውነታዊ መርሆ ወይም ሀሳብ መከተል የሚገባ ነው። ሶስተኛው የልብ መነቃቃት ኡሩ ሚሽናትህም እንዳለ ከተኛችሁት ከእንቅልፋችሁ ተነሱ። እያንዳንዳችን ከተኛበት መነሳት አለ። ለዚህ ነው ሾፋሩ አይተካ ሾፋር በኢር በአምሮ ይራዱ ሾፋር ወይም አይበለውና አይተነዋል። አዛኮት በሚሰማበት ጊዜ የጦርነት ደውል በሚሰማበት ጊዜ ያሮጠ ሰው ነበር። ያ እንኳን ለአንድ ጊዜ ሊሆን ይችላል፣ አይሆን ይችላል። አባልህ አሁን ያለበት ግን የፍርድ ጊዜ እየቀረበ። ስለዚህ ፈጣሪን ይቅር ለማለት ሁሉ ጊዜ መነቃቃት አለብን። ምክንያቱም እግዚአብሔር ልባችን፣ ሐሳባችን፣ ስራችን ማየት ይፈልጋል። ስለዚህ እነዚህን ነገሮች ከተከተልን ማለት ነው እግዚአብሔር አምላክ ለጻድቃን ለብርሃነ ሰረቀ ያበቃል። ምክንያቱም እግዚአብሔር አምላክ የሚፈልገው ሁሉም ሰው ኃጢአቱ ቅድም እንዳለ ኃጢአታችሁ እንደ ደም ብትቀላ እንደ ባዘቱ ትነጻለች። እግዚአብሔር አምላካችን ምክንያቱም የሚፈልገው ከኛ ንጹህ ልባችን እና እግዚአብሔር አምላካችን ንጹህ ልብን ይስጠልን። ይህንን ደግሞ የምንማረው እግዚአብሔር አምላካችን የሚቀጥለው ደግሞ እንድንማር እንድናቅ ፈጣሪ አምላክ ልባችን፣ ሐሳባችን፣ ተግባራችን ወደሱ እንድናዘንብል የእግዚአብሔር ፈቃዱ ይሁን። በሚቀጥለው በሌላ ርዕስ እስክንገናኝ ዛሬ የተነጋገርነው ባጭሩ የዚህ የነሐሴ ወር አመጣጥ ሁኔታ ይህን ጊዜ ዝም ብለን ማባከን እንደሌለብን እንደዚህም ደግሞ እኛ ራሳችን የምንሰራው ስራ እንዳለ ብዙ ስራ እንዳለ ከዚህም መተኛት የለም። ምክንያቱም ይህ ፓራሻም ክትጼ ለሚልካማ የሚለው ጦርነት በምትወጣበት ጊዜ ጦርነት ያንዴ ብቻ ጦርነት አለ። ይህ ጦርነት ሁልጊዜ ስጋውና መንፈሳዊ ይዋጋበት። ይህንን ነገር ደግሞ ተቆጣጥረን እኛ ራሳችን ማለት ጸባያችን ገርተን የምንኖርበት የእግዚአብሔር ቃል ነው እና በሚቀጥለው ሰንበት በሌላ ፓራሻ እስክንገናኝ መልካም ነው። ሸበት ሸለው እንቦራ